ተመልካቾች ውሃው ሲፈላልን ብሮኮሊያችን ጨምረን ትንሽ ለ30 ሰከንድ ያክል እናገነፍለዋለን። ብሮኮሊያችን ይሄን ይመስላል። እናወጣዋለን። ውሃ ውስጥ መጨመር በረዶ። አሁን ተመልካቾች መጥበሻችንን አግለን በደንብ መጋል የለበትም። ዘይታችንን ከጨመርን በኋላ ነጭ ሽንኩርት ስላይስ የተደረገ ቢሆን አሪፍ ነው። ሮዝመሪኖ፣ እርጥብ ጦስኝ ወይም ደግሞ በሶብላ እንጨምራለን። ብሮኮሊ፣ ጨው መብዛት የለበትም ተመልካቾች። ብሮኮሊ በባህሪ በተፈጥሮ ጨዋማ ስለሆነ ምንም ብዙም ጨው አይፈልግም፣ ትንሽ ነው የሚፈልገው። ከጨው በተጨማሪ እናንተ እንደ ሶያ ሶስ መጠቀም ትችላላችሁ። በጣም ነው የሚቀይርላችሁ ተመልካቾች ጣዕሙ። ቁንዶ በርበሬ ሳይበዛ መብዛት የለበትም፣ እሱ ቃናውን በደንብ ይቀይረዋል ተመልካቾች። ቀጣይ ተመልካቾች የምንሰራውን በጣም ተወዳጅ የሆነውን ሁሉም ሰው የሚወደው ለሰውነትም በጣም ተስማሚ የሆነውን ሾርባ እንሰራለን ማለት ነው፣ የብሮኮሊ ሾርባ። አሁን ተመልካቾች ቅቤ፣ ዘይት ከጨመርን በኋላ ተመልካቾች ቀይ ሽንኩርት አለ ገርደፍ ገርደፍ የተደረገ፣ ካሮት አለ እሱም እንደዛው፣ ነጭ ሽንኩርት ሆል የተጠቀምኩት፣ ዝንጅብልም ገርደፍ ገርደፍ ነው ያደረኩት። እናንተ የምትፈልጓቸው እንደ ሴሌሪ ወይም የተለያዩ አትክልቶችን በመጨመር እነ ባሮ ሽንኩርት አንድ ላይ መጥበስ ነው ተመልካቾች። ብሮኮሊ መጨመር አትክልቶችን ከጠበስን በኋላ የአትክልት መረቅ ወይም የቺክን እናንተ እንደ ፍላጎታችሁ መጨመር ትችላላችሁ። ሾርባችን ይህን ይመስላል ተመልካቾች። ጨው፣ ቁንዶ በርበሬ አድርገን እንቀመመዋለን። አሁን ተመልካቾች እሳቱን ማጥፋት ነው፣ መቀዝቀዝ አለበት ምክንያቱም ስለሚፈጭ። ከቀዘቀዘ በኋላ መፍጫ ላይ እናደርገዋለን።